እኛ ጋር ደግሞ 6 ሰዓት ተኩል ነው። 1 ሰዓት እንቀድማቸዋለን። ወፈርኩኝ በጣም ትራፕ አርጋታል። የምትወዳት መስለ እቺን ልጅ ቀርበ ካዶናይ ጃኒን ስንጠብቃት አልመጣችም። ስትጠራ ላይቭ ላይ አልመጣችም። ስለዚህ ማለት ማን ጠየቀ? እቺ ልጅ እንግዲህ ሁላችሁም ታቋታላችሁ ብዬ አስባለሁ። ጃኒ ገብሩ ትባላለች። ዛሬ ግን የተለቀቀ ሪከርድ አይቼ ማለፍ ስላልቻለ በቢላም የተቆረጠችው ነገር የለም፣ እናውቃታ ምንም የለም። ዝም ብሎ ነው ፌክ ኒውስም እና እነዚህ አሁን ተነጋግረው አልፈልግሽም ነው ያለ። ጃኒን ስንጠብቃት አልመጣችም። ስትጠራ ላይቭ ላይ አልመጣችም። ስለዚህ ውሸታም ናት። በቃ እሱ ነው እውነተኛ። Some people are so entitled. I just don't know. መብቷ እኮ ነው። ከፈለገች መምጣት ካልፈለገች ደግሞ አለመምጣት። በራሷ ፔስ ትናገራለች የፈለገችውን ያህል። 100,000 ሰው ሰብስቦ አይ ከመጣሽ እውነትሽን ነው እሱ መጥቷል፣ ካልመጣሽ ደግሞ ዋሽተሻል እና አልመጣችም። መጨረሻ ላይ በጣም ተበሳጭተው ነው የዘጉት ላይቭን። ሴቶች ሲናገሩ መከራ፣ ሳይናገሩ መከራ። አቢዩዝ አድርጎኛል፣ አጥቅቶኛል አለች። የስ አይ ትረስት ሄር። በራሷ ጊዜ መናገር ትችላለች። ያኔ ለምን አልተናገርሽም? አሁን ነው የምትናገሪው። ቲክቶኬን አዘጋብኝ ያለችውን ግን that part I don't know። ምክንያቱም አንደኛ አንድ ሰው በራሱ ቲክቶክ ማዘጋት አይችልም። ሜቢ ሊያስፈራራት ብዙ ጊዜ ስላስፈራራት የእውነት እሱ አዘግቶብኛል ብላ አስባ ነው የሚሆነው። ከቲክቶክ አባረሻለሁ ላይ ከኔ ብዙ ፎሎወር ያለኝ አይ ቲንክ እሱ እስር ቤት ከመግባቱ በፊት እሷ ይበልጣት ነበረ። መቀየረ ነገር የያዘባት ቪዲዮዎች ሊኖር ይችላል። ብላክሜሪ ያደረገ ምናምን ሊያስፈራራት ይችላል። ፋይናሊ ሲዘጋባት መታ በቃ እሱ ነው ብላ ደምድማ ሊሆን ይችላል። ይሄ ነው እኔ ከዚህ ሁኔታ የተረዳሁት። ወንዶችም እኮ ይጠቃሉ። ከሁለቱም ቦታ ሆነን ነው ማየት ያለብን። ገርል ስቶፕ። እኔ ሁሉ ጊዜ ከሴቷ ጎን ቆሜ ነው ከዛ በኋላ ሌላውን ነገር ማየው፣ ወይም ደግሞ ከተጠቂ ጎን፣ ከህፃናት ጎን ኦር ኤኒ ከዛ ውስጥ ማርጂናላይዝድ ሆኖ ጎን ቆሜ ነው ከዛ ሌሎችን ነገሮች ኦብዘርቭ ማድረገው። እስፔሻሊ የሆነ ሰው መጥቶ ተጠቅቻለሁ ካለ ከማመን ነው የምጀምረው። ከማመን ጀምሬ ነው ከዛ ወደ ማጣራት የሚሄደው እንጂ ከመጠራጠር አይ የዋሸች ቢሆን እንዲስ ቢሆን ምናምን ብዬ አላስብም። በዶሜስቲክ ቫዮለንስ ላይ ግን በጣም መስራት እንዳለብን አስባለሁ። አብዛኛው ክራይም የሚፈጸመው በቤት ውስጥ በሪሌሽንሺፕ ውስጥ ነው። የቀነኒን እስከዛሬ ፍትህ ያላገኘንበትን ጉዳይ ታውቃላችሁ። ለማንኛውም እስኪ እውነቱ ሲወጣ እናያለን። አዎ አንድ ሰው ለብቻው የአንድ ሰውን አካውንት ሊያዘጋ አይችልም። ምናልባት የቴሌግራም ቻናል ብዙ ሰው ካለው ምናምን ሊያዘጋባት ይችላል እንጂ ለብቻው የማዘጋት አቅም የለውም። ትራፕ አርጋታል። የምትወዳት መስለ እቺን ልጅ ቀርበ ካዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለከው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የሷን ነገር አፈር ከድሜ ከተጫው እሷና ዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለ በስትራቴጂ የምትመጣ አውሬ ሰው እንዳንተ አይቻላቅም። አንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት። አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድነው የሆነው? ምን ጥቅም ለማግኘት ግን እንደዚህ የሚያደርገው አንጆ እንዳይል ምን ጥቅም ለማግኘት? ፌመስ ነው በጣም ኢትዮጵያ ውስጥ አንደኛ ጌመር ነው። ምን ጥቅም ለማግኘት ነው? ጃኒን ከቲክቶክ አጥፍቶስ ምን ጥቅም ያገኛል? ቦይፍሬንድ ካዝሽ ለምን ትደውላለች? በመጀመሪያ ደረጃ ቦይፍሬንድ ካለሽ ያልወጣልሽ ነገር ስላለ ነው የምትደውይው። ወንድ ልጅ ነው ከፈለገ አምጥቶ ከክቶ ያባራታል። ምን አባሽ ምን ነው የምታወሩት እናንተ? ተደራጅታችሁ ምናምን ስላላችሁ አይደለም። አዎ ወንድ ልጅ ነው የፈለገውን ሚስት አግብቶ ልጅ ወልዶ ሊኖር ይችላል። ምንም ችግር የለበትም። በፈለገበት ሰዓት ሲጠራት ትመጣለች ማለት ነው። መከካት በፈለገበት ሰዓት ጠርቶ ይከካታል ማለት ነው። እና ምንድን ነው የምታወሪው? እነሱ አምጥተው ሚዲያ ላይ የዘባረቁትን ታሪክ እኔ ሳወራው ደምሽ ይፈላል። ሴት ልጅ አለች ንፍጣም እከካም። እንደውም ይኸውላችሁ ልንገራችሁ እኔ ብዙ ሰው ሊያ ተከፍሏት ነው ምናምን እያሉ ነበር።
ለጆን ዳንኤል ወግና ነው የምታወራው። ለጃኒ ምንም ከጃኒ ጎን አልቆመችም ምናምን እያለ ነበረ ሰው። ናዮም ለቀቀች። ቤታዬ ሁኔታው ተመቸሽ? ናዮም ለቀቀች። አቤት ደስ አለኝ። ማህበረሰብ አጀንዳ ማግኛችሁ ይሄ ጃሜላውን ሰሞኑን ሚላስ ዋንትያ እግዚአብሔር ይስጣት በነፍስ ዋንትያ ቆሜልሽ ነበረ። እኔ ያልሞትኩም በህይወት አለው። ያልሞተ ሰው ሐሳቡን ይቀይራል። ውዴ ሐሳቤን ቀይሬያለሁ። ዋንትያ ያልሞተ ሰው ሐሳቡን ይቀይራል። አዎ ይቀይራል። ቀይሬያለሁ ሐሳቤን። ምን ጉድ ነው። ሰው ግን ይሄ አጀንዳ በጣም ተመችቶታል። የጃኒና የጆን ዳንኤል አጀንዳ በጣም በቃ ማታ ቁጭ ብሎ በቃ ሲፈተፍቱ ነበር የነበሩት። ቤታዮ ሊያሾ ምናምን በቃ ማለት ነው የነበረው። ከዚህ በኋላ ምን የሚመጣ ተርባቢን ጫጫ ባንድ ሙቀጫ ማታ ላይ ምን እየሰራ ነው? ቴክስት የማት መልሰው ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዛ ያደረገኝ ከበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ከበለኝ። እግዚአብሔር ትምጣሽ። ህዝቡ ማታ ላይ እንደዚህ ነው የነበረው። ጃኒን ጥራትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላ ማታ ላይ በቃ 100,000 ሰው እንደዚህ ነው የነበረው። በቃ ህዝቡ እኮ ወሬ ይመቸዋል። እንደዚህ አይነት ወሬ ለጥሩ ነገር ቢሆን እኮ ቁጭ አይልም። 100,000 ሰው አይቀመጥም። እንዲህ ወሬ ካለ ግን በቃ ንቅንቅ አይልም። ማናት ቢሉኝ ማልበል እሰይ ጋይስ ዛሬ ምን ነው ያለ ወትሮ 3500 ሰው ገባ። ምን ነው እንዴት ለምን ነገራቸው ወሬ ምን ነው ያለ ወትሮ ዛሬማ በላቸው ጋር 4000 ሰው ሊገባ ይችላል ማለት ነው። በዚህ አይነት ምን ተገኘ? ከየት መጣ ወሬ ፍለጋ? እኔ ጋር ወሬ የለም። ተመልሰህ ወደ ነበርክበት ወደ 1000 ተመለስ። የለም ወሬ የለም። እኔ ወሬ የለኝም ወሬ። ዝም ብለህ የምታውቀው ነገራቸው ወይ ማታቆንም። ኧረ ጭራሽ እየበዙ ነው። የለም ወሬ ያለ ወትሮ 4000 ሰው በል ጣበል እዛ ሄደ። እኔ ሶሻል ሚዲያ ላምን ሀበሻ ስንባል እኮ ግን እንለያለን። አሁን ፎንቴጋ ያለ ወትሮ 4000 ሰው የገባው እስቲ ምን አለ? የጃኒና የጆን ዳንኤልን ጉዳይ ፈልጎ እኮ ነው በቃ ወሬ ለመስማት በቃ እየዞረ ነበረ። ላይቭ ላይ ያሉት ቲክቶከሮች ጋር ህዝቡ እየሄደ ነው የነበረው። በቢላም የተቆረጠችው ነገር የለም፣ እናውቃታ ምንም የለም። ዝም ብሎ ነው እዚህ ጋር ነው ሞታ ፌክ ኒውስም እና እነዚህ አሁን ተነጋግረው አልፈልግሽም ነው ያለ። ያው ሰምተው ከሆነ ልጁ አልፈልግም የራሴን ህይወት ጀምሬያለሁ ነው አለ ያለ። ግን ውሸት ነው። እሱም አልተጣላም፣ አዶናይም አልተጣላም፣ እሷም አልተጣሉም። ያው ሁለቱም ይበዷታል፣ ይታወቅ። ሁለቱም ይበዳ፣ ያኛው የመጀመሪያ ይበዳ ነው፣ ሁለተኛው ይበዳ። ሁለቱም ግን ያጫውቷታል። አሁን እሷ ሁለቱንም ለያዝ ነው። ያኛውን በጡንቻው በምናምን ያምሬል ሰውነቱን ያን ዝርክርክ ነበር፣ አጥፍቶታል። ሰርጀሪ ምናምን አድርጎ ያችን እያየ ምናምን እሱን ለዝና ነው። ሽኛዋን ደግሞ ከቻቸዋን በድምጽ ጭምር ይዘፍናል። ታውቃለህ አይደል? ይዘፍናል እኮ አትይጭብኝ ምናምን ጆን እኮ ትዘፍናለች። እና ይሄኛው ለድምፁና ለገንዘቡ ነው። ገንዘብ አለው፣ በጣም አለ። እናቱም ዘራፊ ናት ለማለት ነው። እና እነዚህ የሶስቱ አህዮች 3 አህያ ቢራገጥ ጥርስ አይሰበርም። ትግሬ ነው። ያድዋ ሰዎች ናቸው። እኛ አገባንም። ዋናው ግን ይዘውት የመጡ አንደኛ የኢንካም የገንዘብ አለው። ገንዘብና ፎሎወር ሲጠርብህ ጸጥ ሲል ሰው ይሄን ታነሳና ጊፍት ተሰበስባል። ሁለተኛው ዓላማው ግን አማራ፣ ጎንደርና ወሎ ውስጥ ትግሬዎች ገብተው እያገዳደሉ ነው። አማራ ለአማራ ምን አገናኘው? አማራ ለአማራ እየተዋጋ ነው። ተመልከት፣ እየተዋጋ ነው። አብይ ደግሞ ከላይ ነው ይላል። ይሄ በጣም ብዙ ሰው ስለተገደለ ያ መረጃ እንዳይወጣ ሂዱና እነ ጆከር አስጨዋቸው ተብሎ ጆከር ነው ይዟቸው ድራማ ጆከር ነው ይዟቸው የመጣ። እንደዛ ነው። እንደዚህ ነው ባይው። በጣም አመሰግናለሁ ወንድም። ትንሽ ሄድበት ለማለት ነው። ሄድበታል። በኋላ ትንሽ መታ እናድርገው። ዘፈኑ ትንሽ ቢቀጥል አይሻልም? ያራዳል። ቀጥልበት።
አዎ እንትኑ እንዳትረሱ ጊፍቱን ገባ ገባ እያረጋችሁ ሚዲያውን አግዝ። ትናንትና ብዙም ፖለቲካ ነው ስከተክት የዋልኩ ጊፍት ላይ ያልዋልኩበትም አሁን ወደ ጊፍቱ እንመጣለን። አዎ ሞጣ ወደ ፖለቲካ ቀይሮታል። ባይ ዘ ዌይ ሞጣ ሶስቱንም አይወዳቸውም። ከሶስቱም ጋር ጸብ ነው። እኛ ጋር ደግሞ 6 ሰዓት ተኩል ነው። 1 ሰዓት እንቀድማቸዋለን። አዎ ወፈርኩኝ በጣም ወይኔ ደግሞ የሚያስጨንቀኝ ነገር ቀጣይ ፓርቱን በሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬዋ እቺ ትበቃችኋለች። ቤተሰቦች ቀድማ ለቀስ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበር። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዱ ነገር በማስረጃ ሰማችኋለሁ። ይሄ ጎንደር ሆና ደቡብ ላይ ወዳችሁ ስሙትና ቀጥላለሁ። ማለት ማን ጠየቀህ ነው? እሱን ጥያቄውን እየመለስከለውን ጥያቄ ማን ጠየቀ? የተጠየቀው አቢዩዝ አድርጎኛል፣ መቶኛል፣ ላይቬን አካውንቴን ባን አስደርጎታል ነው የተባልከው። So you should answer for this question. ካላረኩትም ነው። አንተ ግን ላይፏን አታክ ማለት ስለፈለግ መበቀል ሚስጥር ስላወጣች መበቀል ስለፈለግ ገርኩ ነገር ይሄ ነው። ድሮ አትመቸኝም አንተ ልጅ ድሮ። እሱ ደግሞ ቤተሰቦችን አያሳየኝ እኔ እንደዚህ አላደረኳትም እያለ ነበር። እሺ ማንን እንመን? እኛ ማንን እንመን? ግራ ገባን እኮ። እቺ ልጅ እንግዲህ ሁላችሁም ታቋታላችሁ ብዬ አስባለሁ። ጃኒ ገብሩ ትባላለች። ዛሬ ግን የተለቀቀ ሪከርድ አይቼ ማለፍ ስላልቻለሁ ምን አለች መሰላችሁ? ከአዶናይ በፊት የነበረው ፍቅረኛ በጣም ይደበድበኝ ነበረ። በጣም ብዙ ነገሮችን ችዬ ነው አብሬ ነበርኩት። እዚህም ማስረጃ ብላ በጣም ብዙ የበላለዘችበትን ፎቶ አጋርታናለች። እሱኑ ብሎ ደግሞ ትናንት የቲክቶክ አካውንቷን እንዳዘጋባትና በጣም ብዙ ጊዜ ደግሞ እንደሚያስፈራራት በተሰበረ አንደበት እያለቀሰች ስትነግረን ነበር። ይህ ነገር ተፈጥሮ ከሆነ እንደዚህ የምታረጉ ሰዎች የመጨረሻ የወረዳችሁና ርካሽ ሰዎች ናቸው። ደግሞ አትርሱት፣ የምንኖረው ኢትዮጵያ ውስጥ ነው። የህግ የበላይነት የሰፈነበት ሀገር ነው። አሁንም ደግሞ አለው ይሄ የህዝብ ድምጽ ነው። ለተጠቁ ህጻናትና ሴቶች ሁሌም ድምጽ መሆናችንን አናቆምም። ስፈልጉ ምላሴን ቁረጡት። እኔ አላልኩም። አንተ አላልክም። ምላስን ስትቆረጥ ተወረዋል እና በህግ ይጠይቅ። እኔ አላልኩም። መጥቻለሁ። መንፈሴም 10 እጥፍ ጠንካራ ነው። ማናጀር ሊገባ ነው ብር ከፍቶ። ኤኒዌይስ እላችኋለሁ። ዘጋው። አሁን ይቀርጽክ እንደሆነ አውቀው ማለት ነው። ወዳችኋለሁ። እሺ ከምታስቡት በላይ ጠንክሬያለሁ። አኮራችኋለሁ። ከዚህ በላይ 100 እጥፍ እንሄዳለን። ሰማይ ነው የምንወነጨፈው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።